ሰላም ለእናንተ ይሁን የተወደዳችሁ የአባቴ ብሩካን የዘላለም ወገኖቼ ረቸርነትን ያገነነልን ደግና ቸር አምላክ ነው እግዚአብሔር የተባረከ ይሁን እግዚአብሔር እጅግ አድርገን እናመሰግናለን እንግዲህ እግዚአብሔር ረድቶን አሁን ደግሞ ሁለተኛ ጴጥሮስን ከጀመርን ሶስተኛ ሳምንት ጨረስን ጌታ የተባረከ ይሁን እንደምታውቁት ሁለተኛ ጴጥሮስ በጣም በሚገርም ሁኔታ በተለይ በሶስት ሐሳብ ጠቅልሎ ነው ማሳየት የሚፈልገው እንደምናቀው አንደኛ ጴጥሮስን ሲጠቀልል የተቀለለው ወይም አንደኛ ጴጥሮስ ዋነኛ ሐሳቡ ምን የሚል እንደሆነ አይተናል ከውጪ የሚመጣ ፈተና አለባችሁ እናንተ ርስታችሁ ከሰማይ ነው የተሰጣችሁ ርስት የከበረ ነው የምትኖሩት ለዚህ ነው ብሎ የመኖራችንን ሚስጥር በተለይ ከጨለማ ወደሚደነቅ ብርሃን የጠራን ኢየሱስ በጎነት ለመንገር እንደተጠራል እንዴት ልንኖር እንደሚገባ አስጨናቂ ከበባ እንዳለ በተለይ ዲያብሎስ እንዴት እንደሚዞረን ያሳየና ታዲያ ለዚህ ደግሞ ችግር እንኳን ቢሆን ለሱ የሚመጥን እግዚአብሔር ጸጋ አለው ጎሏችሁ እንኳን ቢሆን በህይወታችሁ ወደሱ ሂዱ እሱ ደግሞ ጸጋን ይጨምራል ስለናንተ ያስባል የሚያስጨንቃችሁን በሱ ላይ ጣሉ ብሎ በተለይ በአንደኛው ጴጥሮስ ላይ የተቀለለው ሐሳብ ከውጪ ለሚመጣው ህይወት ለተወለዳችሁበት እውነት አደጋ የሚፈጥር መስሎ የሚታያቸው ማንኛውንም ነገር በምክር መልክ ያስቀምጣል ሁለተኛ ጴጥሮስን ስንመለከት ግን በተለይ ሶስት ነገሮችን ነገር አንደኛ የክርስቲያናዊ ህይወት እድገታችንን እንድናበረታ እንድንቀጥል ክርስትና ህይወታችን እድገት የተሞላ እንዲሆን የሚያሳስብ ነው ሁለተኛው ደግሞ ምኖች ስላሉብን የስህተት ትምህርቶች ከውስጥ የሚወጡ አሉ ያቃታቸው መኖር ያቃታቸው በክርስትና ህይወት መቆም ያቃታቸው ሊያመጡ ያለ ጠማማ ትምህርት ስላለ ተጠንቀቁ ብሎ ሊያስጠነቅቅ ሌላው ግን ክርስቶስ ኢየሱስ ይመጣል ጌታ ኢየሱስ ክርስቶስ ይመጣል ለምጽአቱ ተዘጋጁ ድንገት ይመጣል በሚል ሐሳብ ነው የሚያስቀምጠው ታዲያ በዚህ ባለፈውም እንደተመለከተነው ዋናው ከስህተት ትምህርት ለመጠበቅ ራስን ደግሞ እንደሚገባ እንደ ክርስቲያን ለመኖር ሊመጣ ያለውን ጌታ ለመቀበል እንድንችል እግዚአብሔር ልጅ ኢየሱስን ማወቅ እንደሚገባን እንድናውቅ አስረግጦ ይነግረናል እንግዲህ ሁለተኛ ጴጥሮስ መጽሐፍ አንደኛ ከውስጥ የሚመጡ መጀመሪያው ራሳችንን እንዴት ያበረታ መቆም አለብን በክርስትና ህይወታችን እያደግን እየጨመር መሄድ ስላለብን ነገር ያስረግጥና ይነግረናል ሁለተኛ ከውጪ ደግሞ የሚመጣው እናንተ እዚህ ጋር የጎለበታችሁ ስትመጡ ከውስጣችሁ ከአካባቢያችሁ ከክርስቲያኑ ማህበረሰብ ሊፈበረክ ያለው እግዚአብሔርኛ መስሎ ሊያጠፋ የመጣው ልትቋቋሙ የምትችሉበት ጥበብ ይሄ ነው ብሎ እግዚአብሔርን ወደ ማወቅ እውነት እንድንመጣ ይነግረናል ሌላው ግን ዋነኛው ነገር ክርስቲያን በምድር ስንቆይ ትልቁ ተስፋችን ጌታ ይመጣል ስለዚህ እሱ ይመጣል ሲመጣ ስትተጉ እንድትገኙ ሲመጣ በሱ ቤት ተሰውራችሁ ለሱ የተገለጣችሁ ለሱ የኖራችሁ እንድትገኙ መኖር ስላለባችሁ ነገር ነው ምጽፍላችሁ ብሎ በተለይ እነዚህን ሐሳቦች ነው በዚህ በምዕራፍ 3 ላይ ጠቅለለን የምንመለከተው ክብር ለእግዚአብሔር ይሁን ባለፈው እንግዲህ እንዳየነው በተለይ ከአንድ ጀምሮ ያለውን አነበዋለሁ ወሰነ ቁጥር አነብና ዛሬ የምችለውን እሄዳለሁ የኢየሱስ ክርስቶስ አገልጋይና ሐዋርያ ስምዖን ጴጥሮስ በአምላካችንና በአዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክብር እምነት ለተቀበሉት እግዚአብሔርና ጌታችን ኢየሱስ ክርስቶስ በማወቅ ጸጋና ሰላም ይብዛላቸው በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለህይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ህይወት አምልጣችሁ ከመለኮታዊ ባህሪ ተካፋዮች እንድትሆኑ በእነዚህ ነገሮች አማካኝነት እጅግ ታላቅና ክብር የሆነውን ተስፋ ሰጥቶናል
በዚህ ምክንያት በሙሉ ትጋት በእምነታችሁ ላይ በጎነትን ለመጨመር ጣሩ። በበጎነት ላይ ዕውቀትን፣ በዕውቀትም ላይ ራስን መግዛት፣ ራስን በመግዛት ላይ መጽናትን፣ በመጽናትም ላይ እውነተኛ መንፈሳዊነትን፣ በእውነተኛ መንፈሳዊነት ላይ ወንድማማዊ መተሳሰብን፣ በወንድማማዊ መተሳሰብ ላይ ፍቅርን ጨምሩ። እነዚህን ባህሪያት ተትረፍርፈው ቢኖራችሁ ጌታችን ኢየሱስ ክርስቶስ በማወቅ ዳተኞችና ፍሬቢሶች ከመሆን ይጠብቋችኋል። እነዚህ ባህሪያት የሌሉት ግን የሩቁን የማያይ ወይም እውር ነው፣ ከቀደመው ኃጢአቱ መንጻቱን ረስተዋል ይለናል። እስከዚህ ያለውን ካነበብኩ ይበቃኛል። መጀመሪያውን ሐሳብ ላንብብ ብዬ ነው ባለፈው ሙሉ ምዕራፍ ስላነበብኩት። በዚህ ክፍል ላይ በተለይ የምንመለከተው ቁጥር 3 ላይ ያለውን ባለፈው ስለ ዕውቀት ክርስቶስን ስለማወቅ እውነት ተመልክተናል። ይሄ የተሰወረ ምስጢር የሆነውን ዕውቀት እንድናውቅ እግዚአብሔር እንዴት ባለ ክብር እንደጠራን ተመልክተናልና እዚህ ቁጥር 3 ላይ ሲናገር በገዛ ክብሩና በጎነቱ የጠራንን ይላል። የእግዚአብሔርን ክብር ስንመለከት ሉዓላዊ ማንነቱ በራሱ ማንነት በሕያው የሆነው ሉዓላዊ ማንነት ይጠራል። ልንጠራ የማይገባንን ከመጀመሪያ ጀምሮ በሰው ሁለንተና ስንመለከት በጨለማ የተተውን የተረሳን ነበር። ለምን? እግዚአብሔር ሲጀምረን በፍቅርና ሁሉን ለኛ አስተካክሎ እንደሰራልን እንደሰጠን እናውቃለን። ነገር ግን አንድ ነገር ደግሞ ለኛ ትቶልን ሁሉን ሰርቶ ምድርን አብጇት ሌሎችንም ተንከባከቡ ብሎ ነበር የሰጠን። በፍቅር እንድንኖር በብርሃን ነበር። ግን አንዲት ነገር ሰጥቶናል፣ ፈቃድ። ይህን የምሰጣችሁን ነገር የምትሰሩት በፈቃዳችሁ ነው። ምድርን የምታበጇት በፈቃዳችሁ ነው። የምትገቡ የምትወጡ በፈቃዳችሁ ነው። እኔ ከዚህ ሁሉ መካከል ፈቃዳችሁን እኔም በመታዘዝ ውስጥ መጨረሳችሁን ማወቅ የምችለው በዚች ነው ብሎ አንድ ዛፍ እንዳይነኩ ከልክሎ ሌላውን ሁሉ ሰጣችሁ። ይታያችሁ፣ ሁሉ ተሰጥቶት አንድ ዛፍ ካለመሰጠቱ የተነሳ ሰው ከነበረው አምላክ እንዲሁ በበጎነት በገዛ ክብሩ እንዲያው የሰጠንን ያንን መልካም የሆነውን ስጦታ በአንድ ፈቃዳችን ምክንያት እንዴት በጨለማ ውስጥ እንደተከደን እናውቃለን። ምናልባት ከዚህ በፊት ተናግሬው እንደሆነ አላውቅም። እንደምታውቁት እንደመጣልኝ መንፈስ ቅዱስ እንዳቀበለኝ ስለምናገር አንድ ምሳሌ በጣም ይደንቀኛል። የተለየ የደህንነትን ትምህርት ስናስተምር ብዙዎቻችን ተጠቅመንበት ሊሆን ይችላል። አንድ የአውራ ጎዳና ሰራተኛ መቼም እንዳሁኑ አይደለም፣ በተለይ በበረሃ ላይ ያሉ እጅግ አሳዛኝ የሆነ እጅግ ብዙ ጣውረድ የሚያልፉ ናቸው። የቀኑ ፀሐይ አለ። ከዛ ከፀሐዩ ግለት የተነሳ የሚሰሩበት ጠጠሩ፣ መሬቱ፣ ድንጋዩ ሁሉ አስጨናቂ ነው። ደግሞ ልም ያለ በረሃ ሁሉ ሊሆን ይችላል። መጠለያ ላይ ኖረው ይችላል። እዛ የሚሰራ ሰው ሁል ጊዜ አንድ ነገር ያለቅሳል። ሁሌ አያዳም። እሱ ከሰራው ነገር የተነሳ እኮ ነው። እርሱ ካለመታዘዙ፣ እሱ ፈቃዱን ካለማስገዛቱ የተነሳ እኮ ነው። ይሄውኛን እንዲያሰቃየናል እያለ ሁል ጊዜ አዳምን ሲወቅስ አንድ አለቃው ይሰማል። ከዛ አንድ ወቅት ላይ እንዲህ ያደረገው አለቃው የተሻለ ቤት ከካምፑ ነዋሪዎች ይልቅ አለው። ስለዚህም እንዲህ አለ፣ እኔና ባለቤቴ ወደ ሌላ ስፍራ ልንሄድ ነው። እችን 3 ቀን አንተና ባለቤት በኔ ቤት ረፉ። ቀዝቃዛ ነገር ነው ቤቱ፣ በጣም የተምቾት ያለው ነው። ከካምፑ ህይወት የተለየ ነው። ፍሪጅ አለው፣ የሚያስፈልገው ነገር በሙሉ አለው እና ምግብ ሞልተንላቸዋል፣ የሚያስፈልገውን አርገንላቸዋል፣ ቤቱ ተስተካክሏል። አንተና ሚስትህ ደግሞ ረፉ ብዬ ረፍት ሰጥቻችኋለሁ፣ ኑና እዚህ ኑሩ። ግን እቺ ጠረጴዛ ላይ ያለችዋን ሳጥን እንዳትከፍቷት፣ ሁሉን ግን ፈቅጄላችኋለሁ ይላችኋል። በጣም ደስተኞች ሆኑ። እኛ ምን ቸገረን ስለ ትንሽ ሳጥን፣ ሁሉ ከተሰጠን ብለው ከኑሯቸው ወጥተው የተመቸ አልጋ ላይ የተመቸ ነገር፣ ምግብ፣ የተዘጋጀ ምግብ በረፍት ደስ እያላቸው አንድ ቀን አሳለፉ። በኋላ አመሻሽ ላይ ቀኑን ዋሉና አመሻሽ ላይ ሁሉን ሰጠን። ሲከፍቱ ሲዘጉ፣ ሲከፍቱ ሲዘጉ፣ የሚፈልጉትን ሲያደርጉ ቆዩና ሁሉን ሰጠን። ይቺ ሳጥን ተከፈተች አልተከፈተች፣ ቆይ ግን እሱ ሁሉን ሰጠን፣ ይችን ሳጥን አትንኩ ይለናል። ዝም ብሎ ነው ባክሽ ባክ ተባባሉና ክፍት ሲያደርጉት ለካ በውስጡ አይጥ አስቀምጦ ነበር። አይጧ ወጣ ሄደች።
ወየዋል አይጣን ሲፈልጉ መልሰው ክድን እቃውን ሲያገላብጡ አይጧ ልትያዝ አልቻለችም። ምሽቱን ማረፍ አልቻሉም። በሚቀጥለው ቀን እንዲሁ ደከም ብሏቸው መብላት መጠጣት ሳይችሉ ዝለው አንቺ ነሽ አንተ ነህ ሲባባሉ ሲወቃቀሱ ቆይተው ያለ እረፍት ባክነው ቆዩ። ልክ ደግሞ አለቃ ከረፍቱ ሲመለስ ሲያዩ ቤቱ ተተራምሷል። እነሱ ያለ እረፍት ናቸው፣ ጉስቁልቁል ብለዋል። ምን ሆናችሁ አላቸው። እንዴ ምግብ አነሳችሁ? ቤቱ አልተመቻችሁ? ምን ሆናችሁ? ኧረ አይደለም እሷ ምን ያችን ሳጥን አትንኩ ብለን ነበረ ነካችን። እሱ ነው መጀመሪያ እሷ ነች ሐሳብ ያመጣች ሲባባሉ ሲወቃቀሱ ከዛ የተነሳ የውልህ አይጧን ስንፈልግ አጣናት። ለዚህ ነው ያለ ረፍት የቆየነው። ይኸውልህ ስትገባ ስትወጣ ሁልጊዜ የምትወቅሰው አዳምን ነው። አዳምን መውቀሱን ተውና ራስህን እስቲ ተመልከተው። ይኸው አንተም አንዲት ነገር መታገስ አቃተህ። እነሱስ ረጅም ጊዜ ሊሆን ይችላል የቆዩት። ድንገት ደግሞ መጥቶ ሌላ ነው የጠቆማቸው። አንተ ግን አንተና ሚስትህ ብቻ ሆናችሁ ይህንን እንኳን ልታደርጉ አልቻላችሁም። ስለዚህ ሁለተኛ እንዳትወቅሳል። አረ ሁለተኛ አልወቅስም አለ። ከዛ በኋላ ፀሐይ ቢያቃጥለው፣ ረሃብ ቢኖረው፣ ችግር ቢገጥመው፣ አስጨናቂ ነገር ውስጥ ቢያልፍ አልልም። እኔም አልቻልኩ አዳም ያልቻለውን እኔም አልቻልኩም። ሌላውን መውቀስ አይደለም አለ። በጣም በሚገርም ሁኔታ አንዳችንን ስንወቅስ የኖርንባቸው ብዙ አስጨናቂ ነገሮች አሉ። እሱ ግን ይህን ሁሉ አይተው ከመን የተነሳ ከክብሩ የተነሳ በገዛ ክብሩ ከላይ ከሰማይ የሆነውን ክብሩን ሃሌሉያ ከላይ በተሰጠው ክብር እርሱ ለኛ በሰጠው ከከበረው ክብር ወርዶ በነፃ እንዲያው ሰጠን። ሕይወትን ሰጠ። በበጎነቱ ጠራን፣ በቸርነቱ ጠራን። ክብር የተገባው ነው። ሰማያዊ የሆነው የክብር ጸዳል እያለው እርሱ ግን እኔና እናንተን ጠራን። የተጠራንበት መጠራት ሁል ጊዜ ያሰብ ልንገረም ይገባናል። በየማለዳው ዛሬ እግዚአብሔር አምላክ ነው ማለት የቻልነው ስለምናውቅ መስሎን እንዳንታይ ልንጠነቀቅ ይገባናል ወገኖቼ። ስለምናውቅ እግዚአብሔርን መጥራት አንችል። ምክንያቱም ሳይጠሩ ያለፉ ብዙዎች ስለሆኑ ስለምናውቅ አይደለም፣ ስለምንችል አይደለም። ምህረት ገኖልን ነው፣ ቸርነት በስቶልን ነው። ምናልባት ሌሎች ያልቻሉ ሰዎችን ስታዩ አንጓጣችሁ ታዩዋቸው ይሆን? ኧረ አይደለም። እነሱም ተጠርተው ግን አልሆነላቸውም። በዛ ክብሩ ግን እንዲያው የሰጠን ይህ ታላቅ ስጦታ አጥብቀን አክብረን ልናየው ይገባናል። ምንድነው የሚለው? በገዛ ክብሩ ይልና ከላይ ባለው ክብርና ደግሞ በጎነቱ ችሮታውን ያሳየናል። ይህን ስንመለከት የእግዚአብሔርን ልዕልና እየተመለከትን እንደገና ደግሞ በተግባር የሚፈጸም የሚከወን እንደሆነ እግዚአብሔር አምላክ ነው ብለን በሩቅ እያየን አንደርስበትም አንነካውም እያልን እንድንኖር ሳይሆን ከሱና ከኛ መካከል የነበረውን ልዩነት በልጁ በኢየሱስ ክርስቶስ በኩል አምላክ በሆነው በወልድ በኩል እኔና እናንተን ሰውን ከራሱ ጋር አስታረቀ፣ በተግባር የራሱ አደረገን። በእውነት ነው የምነግራችሁ ወገኖች፣ ይህን ስናገር ደስ ይለኛል። እግዚአብሔር አምላክ ነው ማለት መቻሌን ሳስበው እሱም ደግሞ ሆኖልኝ ሳየው እንዴት ሆነ ብዬ ስል ከሰማይ ከእግዚአብሔር ዘንድ እግዚአብሔር እንዲያው በክብሩ ባለጠግነት እንዲያው በጸጋው ባለጠግነት የሰጠኝ የልጅነት ጸጋ ትልቅ ስለሆነ ሃሌሉያ። ለሕይወትና ለእውነተኛ ኑሮ የሚያስፈልገንን እግዚአብሔር እንደሰጠን ይናገራል። በገዛ ክብሩና በበጎነቱ የጠራን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት ምን በማድረግ እሱን በማወቅ ለእውነተኛ መንፈሳዊ ማንነት እንድንገኝ ሃሌሉያ። ታውቃላችሁ በሮሜ መጽሐፍ ላይ እንደዚህ ብሎ ይናገራል። ከ28 ጀምሮ 8:28 ስትመለከቱ እግዚአብሔር እንደ ፈቃዱ የጠራቸውን ይላል። ሃሌሉያ። እግዚአብሔር ነገር ሁሉ ለበጎ እንዲያደርግ እናውቃለን። ለምን? አስቀድሞ በጠራቸው በሱ ማንነት ባነበው ደስ ይለኛል። ይህንን ሐሳብ ሁሌ ስለምናገረው እወደዋለሁ።
በደንብ አስረግጠን እንድናየው ስለምፈልግ ነው። ሮሜ 8 ላይ ሄዳችሁ ስትመለከቱ እንዲህ የሚል ቃል ታያላችሁ። እውነት የተጠራንበት የመጠራት ልካችን ሲገባን የእግዚአብሔርን እጅ ስንመለከት የከበረውን ሃሌሉያ እግዚአብሔርን ለሚወዱት እንደ ፈቃዱም ለተጠሩት እንደ ሐሳቡም ለተጠሩት ነገር ሁሉ ተያይዞ ለምን ይሆናል? ለበጎ እንዲሰራ እንደሚደረግላቸው እናውቃለን። ለምንድነው ሲባል እርሱ እግዚአብሔርን እንድንወድ እንደ ሐሳቡ እሱ ጠርቶናል። እንደ ላይኛው ክብር ልዕልና ጠርቶናልና እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ወስኗል ይላል። ሃሌሉያ የወሰናቸውን ደግሞ ምን አደረጋቸው? አጸደቃቸው። ክብር ለእግዚአብሔር ይሁን። አዲሱ ትርጉም እንዲህ ነው የሚለው እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው። አስቀድሞ የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውንም አከበራቸው ይላል። ዛሬ ምናልባት ጸድቅ ያለው ከብር ያለው የሚለው ሐሳብ ስንሰማ ራሳችንን ያመጻደቅን ወይም ደግሞ በቃ ስለኛ የተለየ ነገር ያወራን መስሏችሁ ከሆነ እንገራችሁ ወገኖቼ፣ ለሚሰሙኝ ሁሉ እናገራለሁ። በእርሱ ዘንድ መጽደቅ ሆኖልኛል። ለምን ተጠራው? መጠራቴ ገባኝ፣ ልጅነቴ ገባኝ። በክብሩ የተጠራሁበትን ከላይ በሆነው ሉዓላዊ ማንነቱ የተጠራሁበት እውነት ገባኝ፣ ተረዳሁት፣ አወቅኩት። እርሱ ደግሞ እንትን አደረገልኝ? የልጅነትን ስልጣን ሰጠኝ። ይህ ለምንድን ነው ስንል የገዛ ልጁ አምላክ የሆነው ወልድ ከሰው ከስጋ ለባሽ በሙሉ የበኩር እንዲሆን እንደሆነ ለማሳየት እኛ ደግሞ እሱን እንድንመስል ወደደ። ለዚህ ነው ነገር ሁሉ አንዱ ባንዱ ተሰላስሎ ምን እንዲሆን ለበጎ ምን ለማድረግ ነው ሲል ለመቅረጽ የሚመች እንዲሆን እሱን ለመምሰል የሚያስቀርጸን እሱን በመምሰል እውነት ውስጥ እንድንኖር የሚረዳ አምላካዊ ባህሪው እንዲያስቀድሞ መረጠን። የመረጠውን አከበረው፣ ያከበረውን አጸደቀው። እንዲህ አይነት ሰማያዊ የሆነ ጽድቅን ያገኘንበት እውነት በክርስቶስ ሆኖልናል። ይህ ዕውቀት ይግባቸው። ባለፈውም ተናግሬያለሁ። የመጀመሪያ ሰይጣን በእያንዳንዳችን ሕይወት ሲመጣ ሊነቀንቀው የሚፈልገው ሊነጥቀው የሚፈልገው ትልቅ ነገሩ ልጅነታችንን ነው። የእግዚአብሔር ልጅ በኢየሱስ በዚህ በሉዓላዊ ክብሩ በታላቅነቱ የተጠራንበትን የሕይወት እውነት እንዳናስተውል ያደርገዋል። ያ የተጠራንበት እውነት በዮሐንስ ወንጌል ምዕራፍ 1 ላይ እንደምንመለከተው የከበረ ሰማያዊ ነው። ክብር ለሱ ይሁን። የላቀ ነው። ያኔ እሱን ስንቀበል ልጅነት ተሰጠን። ስለዚህ እነዚህ ከዛሬ ጀምሮ ከእግዚአብሔር እንጂ ከወንድ ፈቃድ አልተወለዱም ብሎ የሱ አድርጎናል። ስለዚህ ሰይጣን የመጀመሪያው ተቃውሞ ያለው ልጅነታችን ከገባን እርሱ ለምን የእግዚአብሔር ልጆች ከሆን በኋላ ከወንድ ፈቃድ የሆነው ከሰው ፈቃድ የሆነ እንደ ልቡ ከሚጫወትበት ከስጋ ፈቃድ ውጪ የሆነ መጠራትን እንደተጠራን ስለሚያውቅ የመጀመሪያ ስራው ልጅ እንደሆንክ እንዳታስተውል ነው። ልጅ እንደሆንሽ እንዳታስተውይ። ምናልባት የልጅነት ስልጣን ያልተቀበላችሁ እናንተ ትልቁ እነሱ እኮ ይኸው ሲመጻደቁ ጸደቅን ሲሉ እያለ ከሩቅ እግዚአብሔር ትልቅ ነው አደርሱበትም ብሎ አዎ ትልቅ ነው። ታዲያ እንዴት እንደው ድፍር ያደርጉታል? እግዚአብሔር አባቴ እንዴት ይሉታል? በሚል ጌታ ኢየሱስም እንደተከሰሰበት ደፋር ነው እኔና አብ አንድ ነን ብሎ ይናገራል ብለው እንደከሰሱት ልክ እንደዚያ ለከሳሾች ሊመጡ ይችላል። ትልቁ ተጽዕኖ በገዛ ክብሩ የጠራንን ማንነት እንዳናውቅ መደረግ ነው። እርሱ የጠራን ለዘላለም ነው። ኢየሱስ ያድናል። ታውቃላችሁ ጌታ ኢየሱስ ክርስቶስ ለ40 ቀን በተራራ ላይ ቆይቶ ጾሞ ሲመለስ እንደ ሰው ስጋ የለበሰ ስለሆነ ራበው ይላል። እንደ ተራበና ስጋው እንደ ተወለገ ባየ ጊዜ ሰይጣን መጣና ወይ የእግዚአብሔር ልጅ ነኝ ትል አይደል እንዴ? ከሆንክ ልጅነትን አሳየኝ። ምን በማድረግ? ይሄንን ድንጋይ ዳቦ በማድረግ የራብን ትኩሳት በማስታገስ
ተርበሃል፣ ተቸግረሃል፣ ተጠምተሃል እና ስለዚህ ልጅነት ምን ይሰራልሃል? እንዲህ እየተራብክ ዳቦ አድርግና ብላ እንግዲያው ልጅ ከሆንክ ብሎ አሳየው። ታውቃላችሁ ማን ነው? ያዕቆብና ኤሳው በጣም እርቦት መጥቶ ብኩርናውን ምን አደረገ? ከብኩርና ከዚህ በኋላ ከዚህ ከራቤ በኋላ ቀን ተጨምሮልኝ ዘመን ተጨምሮልኝ በኋላ ሁሉ የኔ እንዲሆን ከማስብ አሁን ያለው ረሃቤ ይልቃልና ብኩርናን ሽጥልኝ ሲለው በምስር ወጥ እንደሸጠለት እናውቃለን። ምናልባት ያ ዘመን ታሪክ መስሎት ወይኔ ሞኙ ብላችሁ ሊሆን ይችላል። ቅድም እንደምሳሌ እንደነገርኳችሁ ዛሬም ልጅነታችንን የሚያስጠል የጠላት ጩኸት በዙሪያችን አለ። ከክብሩ ባለጠግነት የተነሳ ከታላቅ ክብሩ የተነሳ ከገዛ ክብሩ ከልዕልናው የተነሳ የተጠራንበትን የልጅነት እውነት እንዳናስተውል የሚያደርግ ጠንካራ የሆነ ፉክክር አለብን። ያንን ነው እወቁ የሚለው። በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት እንዳንኖር የሚያስፈልገን ሁሉ የመለኮቱን ኃይል ስለሰጠን ለዚህ ብቃት ያለው ጉልበት ሰጥቶናል። እሱን እንዳናውቅ እሱ እንዳይገባን ዛሬም ሙግት አለብን። ምናልባት በረሃብና በማንነት ብቻ ላይሆን ይችላል፣ ወይ በበሽታ ይሆን አንቺ እግዚአብሔር ልጅ ከሆንሽ ብሎ የሚለን፣ ወይም ደግሞ በሰዎች መናቅ ይሆን ስለኛ ስለማንነታችን እንዳናውቅ ባለፈው ነው አንደኛ ጴጥሮስን መጽሐፍ ስንመለከት ምዕራፍ 5 ላይ ሲጠቀልለው ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ እንደሚዞር እንዲሁ ይዞራቸዋል። ለምን? ለማስቀረት ከልጅነት ለማውጣት ነው የሚጠራው። ስለዚህ የቸገራችሁን ችግር ትልቅ አድርጎ አጉልቶ ልጅነቱን ትንሽ አድርጎባችሁ ይሆን? የተጠራችሁት እኮ በክብር ሃሌሉያ ይህ የእግዚአብሔር ልዕልና የሚታይበት የገዛ ክብሩን የላይኛውን ክብር ሰማያዊ ክብር ማንም የማያውቀውን ክብር ልንደርስበት በማንችለው ክብር በዛ ታላቅነት የጠራን ትልቅ የሆነውን የእግዚአብሔር ልጅነት ወይም ራሱ እግዚአብሔር የሆነውን ዮሐንስ 1 ላይ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር የተባለለት ሁሉ በሱ የተፈጠረ ታላቅ የሆነውን የእግዚአብሔርን የክብር ባለጠግነት እርሱም ወደ አንቺ ወደ አንተ ወደ እርሶ እናቴም አባቴም ወንድምህቴም እኔም የተጠራንበት እውነት አለ። ያ የተጠራነው በመንፈሳዊ ሕይወት ጨክነን እንድንኖር የሚያደርግ ነው። በተለይ ደግሞ የተጠራንበት እውነት ለሕይወትና ለእውነተኛ መንፈሳዊነት እግዚአብሔርን በማወቅ እንድንኖር የሚረዳ የሱ መጠራት ሆኖልናል። ወገኖቼ ከምንም የሚልቀው ልጅነታችንን እያነቃነቀ ካለ ሌሎችን ቀጥሎ ያሉትን ክፍሎች ስንመለከት በመካከላችን የሚወጡ የተለያዩ ትምህርቶች ሊወጡ ይችላሉ። ደግሞም ጌታ ኢየሱስ ሩቅ እንደሆነ የሚመጣ እንዳይመስለን እንዲያደርገን ያለ ክፋት እንዳለ እናውቃለን። በአንደኛ መጽሐፉ ላይ ሲጽፍ ብዙ መከራ ከውጭ እየደረሰባቸው ትንቅንቅ ላይ ሆነው ማለፍ እንዴት እንደሚችሉ ነው የተመከሩት። ይሄ ግን ልጅነትን የሚያጠራጥር ውስጣችንን የሚፈትን የየራሳችን ችግሮቻችን እነሱን ቆም ብለን እንድናስብ እግዚአብሔርን በማወቅ ወደ ከፍታ ወደ ላይኛው ምክሩ ወደ ልቡ አጀንዳ መጠጋት የምንችልበት ጸጋና አቅም ጉልበት እንዲጨመርልን እንድናስተውል ይገባናል። ምናልባት አሁን ቆም ብላችሁ ስታስቡ ልጅነታችሁን የሚያጠራጥር ነገር በዙሪያችሁ ገጥሞ እውነትን ልጅ ነኝ እውነት ከሱ ይሻላል ብላችሁ ከሌሎች ጋር ራሳችሁን አወዳድራችሁ እናንተ ያላችሁ እንዳይመስላችሁ አድርጓችሁ ከዚህ የተነሳ የከበረው ልጅነታችሁን አሳልፋችሁ እንድትሰጡ የሚያደርግ ምን ነገር ተገኝቶባችሁ ይሆን? ዛሬ እግዚአብሔር በልጅነት እውነት ቀልድ የማያውቀው ጌታ እርሱን በማወቅና እውነተኛ ክርስቲያናዊ ሕይወትን እንድትኖሩ በሚያደርግ ጸጋ ዛሬ በመካከላችን ተገልጧል። ክብር ለእግዚአብሔር ይሁን። ቆም ብለን ልናስተውል ይገባል። በገዛ ክብሩና በበጎነቱ
ክብሩ ከላይ ያለ በጎነቱ ደግሞ በአደራረግ የተገለጠ በልጁ በኢየሱስ ክርስቶስ በኩል ወደኛ የመጣ ነው። እግዚአብሔር ቃል ሲነግረን የእግዚአብሔርን ምስጢር እርሱም ክርስቶስን እንድናውቅ ረዳን ይላል። ክርስቶስ ማወቅ ለብዙዎቹ ጭንቅ ነው። መረዳት አቅቷቸው ዛሬም በጨለማ በተያዘ መንፈስ ውስጥ አሉ። ለኔና ለናንተ ግን ክርስቶስ በርቶልናል። የእግዚአብሔር ልጅነት ተሰጥቶናል። አስምሬና ጥብቄ ልናገር ፈልጋለሁ ወገኖቼ፣ ልጅነታችሁ ላይ ተማምናችሁ ከቆማችሁ ማንም ምንም ቢመጣ ጉዳያችሁ አይደለም። በጣም እርግጠኛ ነኝ በወላጆቻችሁ እነሱ ተወለዳችሁ የኔ ልጆች ናቸው ብለው ስላሳደጓችሁ ምናልባት መልካቸው እነሱን ስለመሰለ የኔ አባት የኔ እናት ብላችሁ ለመቀበል ምንም አይነት ነገር ቢመጣ አባቴ እናቴ ብላችሁ ደረት ስትደቁ ስደቃ ኖሬያለሁ። ምክንያቱም ምንም አይነት ሰዎች ይሁኑ ያሞኔ አባቴ ነው ያሞኔ እናቴ ነች ብለን እኮ ተቀበለናል። ለዚያው ያላየናቸው ግን ተወለድሽ ተወሷ ነች የወለዷችሁ ብለን አሁን እንዳለው እንደ ሳይንሱ ሂደት በዲኤንኤ ሳይረጋገጥ ወላጆች ናቸው ስለተባልኩ የተቀበያቸው በፍቅር ዘመኔን ሁሉ ለነሱ ኖሬ እንድኖር እንዳልፍ አድርጎኛል። ክብር ለሱ ይሁን ሳልጠራጠር። ታዲያ በምድር ትተውኝ ያለፉትን ወላጆቼ የኔ ናቸው ብዬ በቀበል ከቻልኩ ዘላለማዊ የሆነውን አልፋ ኦሜጋ የሆነ ከዚህ በኋላ ለቀረው ዘመኔ እረፍት እንዲሆንልኝ ዘላለማዊ ክብሩን ጥሎ የመጣውን ጌታ መቀበል እንዴት ያቀታል? እንዳልኳችሁ ጌታ ካረዳ ከባድ ነው። እኔ ይደነቃለሁ። ሰሞኑን አንድ ነገር አስብ ነበር ስለሆነ ሰው ጸልያለሁና የጌታን እንዲቀበሉ ምጸልይላችሁ ብዙ ሰዎች አሉ። ከነሱ መካከል በተለይ ስለ አንዷ በጣም አስብ ነበር እና እንዴት ነው ማይገባት ይያልኩ ብዙ እናገር ነበር። በኋላ እኔ እንዴት ጌታን እንዳወኩ ሲገባኝ ሳስተውል ተደነቅሁ። ምን አደረገኝ መሰላችሁ? ሙሉ የሆንኩ የመሰለኝ በጣም ኩራት የሚለኝ ኩራቴን ከዙሪያ አራገፈና በቃ ለዚህ ላጎደለኝ እኔ አጣሁት ላልኩት ለባዶነቴ መሙያ ብዬ ደግሞ የሚያስፈልገኝ በዓለም ያለውን መጠጣትም ማጨስም መቃም ደግሞ በሙዚቃ መጨፈርም ከባልንጀሮች ጋር መጫወት መዝለሉን እሱ ጎዶሎዬን ይሞላል ብዬ ፈለኩ። በፍጹም ሊሞላልኝ አልቻለም። ባዶን መሆኔን ሲገባኝ ግን በባዶነቴ መጣና ሰላሙን ሰጠኝ። እስከ ዛሬ ድረስ ሙሉ ነኝ። እስከ ዛሬ ድረስ ባዶነቴን ልሙላ ብዬ እንድንቀዠቀዥ አልሆንኩም ወገኖቼ። ያ ልክ ሲገባኝና ልጅነት ሲገባኝ ለካ የጎደለኝ የእግዚአብሔር ልጅነት ነው። ለካ የጎደለኝ ከምድር አልፎ ዘላለማዊነት ነው። ስለዚህ ኑ ወደዚህ ዘላለማዊነት ያንን ያገኛችሁን ጎዶሏችሁን የሞላላችሁን ከገዛ ክብሩ ለናንተ መልካምን ነገር ያደረገ ልጁን ኢየሱስ እንድታውቁ የረዳችሁን የእግዚአብሔርን ልዕልና ታላቅነት መልካምነት የሚያነቃንቅ አንዳች እንዳያገኛችሁ ተጠንቀቁ። እሱ ያጸናናል፣ እሱ ያቆመናል። ጸልይና ጨርሳለሁ። ክብር ለእግዚአብሔር ይሁን። የአባቶች አምላክ ትልቅ እግዚአብሔር ሆይ እኔ ደነቃለሁ ለኔ የመጣውን የልጅነትን ክብር እንድቀበል ባዶነቴን ሞልተ እንዳረካ ዛሬ ላለው ጌታ ሆይ ለሚያደምጡኝ ሁሉ ልጅነታቸውን ለተጠራጠሩ ገዳሞ ልጅነት ላለገባቸው ዛሬ በኢየሱስ ክርስቶስ ስም ጎዶሏቸውን እያሳየ ጎዶሎን የሚሞላ ብቸኛ ሙላት የሆነ የዘላለም ሕይወት የሆነ ብቻውን በቂ የሆነ አምላክ አባት ጌታ አንተ እንዳለ በማስተዋል በጥበብ መረዳት እንድንችል እግዚአብሔር ሆይ ይህንን ሙላታችንን እግዚአብሔር ሆይ ንቀን እንዳንገኝ አጥብቀን ልንይዝ ከተገባ ይህንን የዳንበትን የልጅነትን ምስጢር እግዚአብሔር ሆይ አጥብቆ መያዝ የምንችልበት ጸጋ አቅም ጉልበት ይጨመርልን። የእውነት ላልገባቸው አንድ ልመና ዛሬ ለምናለሁ። ባዶነታቸውን ይወቁት። ገንዘብ ቢኖራቸው እንዳልሞላላቸው ያወቁ እየሸፈኑ የሚኖሩ ውስጣቸው ያልሞላ እንደሆነ ሙላት ወደምትሆን ይህንን ክፍተት ወደምትሞላ ወደ ጻድቁ ወደ አንተ እግዚአብሔር ሆይ በገዛ ክብርህ የጠራህን በጎነትህን የገለጥክልን ይህ ለሁሉ ሰው ሁሉ እንዲድን ወደ ለሰጠው ለአንተ ማንነቱ እግዚአብሔር ሆይ መገኘት እንዲሆን እንድትረዳ ጸልያለሁ። ማዳን ይገለጥልን።
ጽድቅ ይምጣልን ብዬ ጸለይኩ። የበቀል ኃይል የክፋት ጉልበት ይከልከል፣ እጅ በእኛ ላይ ትሁን፣ መልካምነት ያግኘን። ክብር በሰማይ በምድር ላንተ ይሁን። በኢየሱስ ስም ጸለይኩ፣ አሜን። ሃሌሉያ። እግዚአብሔር አምላክ ምድራችንን ኢትዮጵያን፣ ኤርትራን ምድር ይባርክ። ኢየሱስ ብቻውን ያድናል፣ እሱ ሙላት ይሆናል። የሰማይ አምላክ እግዚአብሔር አይኖቻችሁን ያብራ፣ ጨለማችሁን ይግፈፈው። የብርሃን አምላክ ከእናንተ ጋር ይሁን። ለበረከቱ